ማህደር ማየት እንችላለን። ማህደር ትመቸኛል። ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት ምርጥ አርቲስት ቆንጅዬ። እጮኛ የነበረው ፓይለት ነበረ። ፓይለት በኢትዮጵያ ፓይለት ግድንግድ ስራ ደስ የሚል አሉሻ መጣ። አላሙዲን ስም ማን ነው ስትለው ገና $7 ቢሊዮን አላት። ስሙ አላሙዲን ስም ማን ነው አለች። አይኔ 7 ቢሊዮን ነው ስሜ። እድሜው ተረሳ፣ ቦርጩ ተረሳ፣ ሚስቶቹ ተረሱ። ምን ቦይፍሬንዷ የት እንደገባ አልታወቀም፣ የት እንደደረሰ ባለቀ። ያ ሁላ ምናምን ባናቱ ተተክሎ ታገኘዋል። ይሄ ህገ መንግስቱ ነው። ሀብት በቀላሉ አይመጣም። ኢስ ሃርድ። የተወሰነ ሰው ነው የሚይዘው ቻፓን። ብዙ ሰው ሊያገኘው አይችልም። ያቺ ሀብት የብዙ ሰዎችን ምን ታደርጋለች? ትስባለች። ማግኔት አለው። የወንድ ልጅ ሀብት ማግኔት አለው። በድህነቱ አንድ ሴት ጠጋ ብላ ያላየችው ወዙ ሞላ ሲል የሆነች መኪና ቀየር ሲያደርግ ነፍስዬ ጣራ ላይ ጭኖ ነው የሚጋልባቸው። ውሸት አይደለም፣ ማጆሪቲው ነው። ሁሉም እያልኩ አይደለም፣ ማጆሪቲው ግን ከወንድ ልጅ ሰክሰስ ጋር ሴት ልጅ አታችመንት አላት። አለቀ። ባልሽ ምን አለው ወይ ቦይፍሬንድሽ ምን አለው እንጂ አንቺ ምን አለሽ ተብላ የተጠየቀች ሴት የለችም። አባቴ እሷ ሙሟን ላሽታ ተቋጭታ ከች ማለት ነው። አባ አለቀ አባቴ አለቀ። ብዙ ጊዜ ምክር የሚመክሯችሁ ምናምን የሆነ ሰው ሲጠብሱ ያ ምክር ሁላ ገደል ይገባል። ማህደር ማየት እንችላለን። ማህደር ትመቸኛል። ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት ምርጥ አርቲስት። ሰውየው ህይወቱ ተፈውሷል። ሰውየው ሌላ ዓለም ላይ ነው። እሷ ኧረ ምን ቦጣኝ። እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻራዳል። ይሞታል እንዴ? ገበያን የዘጋባት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ። ንብረት ነው። ስንት ወጪ የወጣበት ንብረት ነው። ትቀልዳለህ። አይሰማ። በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል? አንድ እዛ ሆኖ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ። አንዷ ደግሞ የምታምር ናት። በቃ የምታምር ቼክ ናት። ያው ቁምልኝ ነው የምትሰራው። እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑም መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጨዋል እና ቻፓ አለ። ከዛ በቃ እኔ ዘይርኝ አላት። እኔ በቃ ከፍላለዋል ምናምን አንተ ደግሞ ልቀበል ነው እንዴ ምናምን ብላ ታመጫ። አይደለም እኔ እኮ 2 እጥፍ እሰጣለሁ። እምቢ አለች፣ ገገመች። ከዛ ሶስተኛ በቃ 3 እጥፍ እሰጥሻለሁ አለ። በጣም ነው የምታምረው፣ ቆንጅዬ ናት። አሰበችው፣ ጠብቿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳያይ ትገባለ፣ ሰው ሳያይ ትወጣለህ አለችው። አረ ምንም ችግር የለም አለ። ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም። ያብዛል፣ ዝም ብሎ ያጭዳታል። ከዛ ሌሊት ትነሳና ውጣ ትለዋለች። እኔ ሳቁን ነው የለቀቀው። እኔ አሁን በወጣ ማን ያምነኛል አለ። ማንም ሳያይም በወጣ ማን ያምነኛል? ከአንቺ ጋር አድሬያለሁ ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም፣ አርፍጄ ነው የምወጣው።
ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺን የለጠለጥኩት ብሎ ወጣ። አሁንም ማብራደር እዚህ ጋር ማስረጃውን እግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሂሳብ ተሳስቤ ነው ያስኩት የሚል ጭውቴ አለው ለማለት ነው ይሄ ሰው።